ሰላም ጤና ይስጥልን የተወደዳችሁ የኢትዮ መዝናኛ አድማጭና ተመልካቾቻችን በያላችሁበት የዓለም ክፍል አክብሮታዊ ሰላምታችን ይድረሳችሁ። በአዲስ መረጃ ወደ እናንተ መጥተናል። በእንባ ከኢቢኤስ የተሸኘው የአራዳ ቅዳሜ አዘጋጅና አቅራቢ የነበረው ናትናኤል ጉዳይ እጅግ እያነጋገረ ይገኛል። በጥቂት ጊዜ ውስጥ ተወዳጅነት ያተረፈው የዚህ ዝግጅት መጨረሻም በተመልካችና በተከታታዮቹ ዘንድ ጥያቄ ማስነሳቱ ተነግሯል። ናትናኤል ከዚህ ቀደም እጅግ አነጋጋሪ የነበረ የፍቅር ሕይወትና የፍቅር ሕይወቱ ፍጻሜም ለሚዲያ እጅግ ክፍት የነበረ ነበር። ይህንን ተከትሎ ዳግም ወደ አሜሪካ መጓዙና ከቀድሞው ፍቅረኛው ጋር መገናኘቱ ምን ሊፈጥር ይችላል የሚለው ጉዳይ ላይ ያልተጠበቀ መረጃ ይፋ ሆኗል። የናትናኤል ሁለት መልክ በቲክቶክ የሚያስተላልፋቸው ድንቅ የሆኑ ትምህርት አዘል መልእክቶቹና በኢቢኤስ የኮሜዲ ዝግጅቶቹ በጥቂት ጊዜ ውስጥ ስኬታማ የሆነ ወጣት እንደሆነ ይታወሳል። በኢቢኤስ ቴሌቪዥን ታሪክም በክብር ከተሸኙ ጋዜጠኞች መካከል አንዱ መሆኑ ተነግሯል። ይህንን መረጃ በስፋት ይዘናል። ከዚህ ባሻገር አነጋጋሪነቱ የቀጠለው የቀነኒ አዱኛን ጉዳይ በተመለከተ አዳዲስ መረጃዎች በቤተሰቦቿ በኩል እየወጡ ይገኛል። በታናሽ ወንድሟ በኩል በቲክቶክ ገጽ ላይ ይፋ የሆነው መረጃ በርካቶች ዳግም ጥያቄ እንዲያነሱ አድርጓል። ሙዚቀኛው አንዱዓለም ጎሳ ባሳለፍነው ሳምንት ከእስር መውጣቱና ከተጠየቀበት ወንጀልም ነፃ መባሉ የሚታወስ ሲሆን ይህንን ተከትሎ የቀረበውን የደም ካሳና በቤተሰብ በተደጋጋሚ እየተነሱ የሚገኙ ጥያቄዎችን በተመለከተ ዳግም ምርመራዎች ይጀመሩ፣ መንግስት በጉዳዩ ላይ ጣልቃ በመግባት ውሳኔው ሊቀለብስ ይገባል የሚል የህዝብም ጥያቄ ከፍ ብሎ በጫና እየተሰማ ይገኛል። በቀነኒ አዱኛ ጉዳይ ላይ አዳዲስ እጅግ ያልተጠበቁ ማስረጃዎችም ይፋ ሆኗል። እነዚህን መረጃዎች ይዘናል። እስከ መረጃዎቻችን ፍጻሜ ቆይታችሁን ከኢትዮ መዝናኛ ጋር እንድታደርጉና ለሚዲያችን አዲስ ከሆናችሁ የሰብስክራይብ ምልክቱን በመጫን የሚዲያችን ቤተሰብ እንድትሆኑ በትህትና እንጠይቃለን። ቀጥታ ወደ ዕለታዊ ዝግጅቶቻችን የምናልፍ ይሆናል። ናቲን ከህዝብ ጋር ያስተዋወቀው በኢቢኤስ ቴሌቪዥን ጣቢያ የበዓል ዝግጅቶችንና እንዲሁም በመካከል የሚኖሩ የመዝናኛ ፕሮግራሞችን በማማከል ይዟቸው የሚመጡ ወጣ ያሉ የኮሜዲ ስራዎቹ ናቸው። ከሌላኛው ተወዳጅ ኮሜዲያን ቶማስ ጋር የቅርብ ወዳጅነት እንዳለው የሚነገርለት ናቲ ሁለቱ በጥምረት በኢቢኤስ ቴሌቪዥን ተደጋጋሚ የሆኑ ዝግጅቶችን ይዘው በመምጣት ለተመልካቾች በማቅረብ ተወዳጅነትን አግኝተዋል፣ እውቅናንም አትርፈዋል። ከዚህ ባሻገር ናቲ በግል የዩቲዩብ ገጹ ላይ በሚለቃቸው አጫጭር ድራማዎችና ፊልሞች ከህዝብ ጋር ያለውን ወዳጅነት ይበልጥ አጠናክሯል። ለኮሜዲ ስራው እጅግ ልዩ የሆነ ፍቅር እንዳለው የሚናገረው ናቲ በርካታ የኮሜዲ ስራዎችን ከተለያዩ እውቅ አርቲስቶችና ተዋናያን ጋር በመሆን በዚሁ በዩቲዩብ ገጹ ላይ ለዓመታት ሲያስመለክትም ቆይቷል። ከዚህ ባሻገር ባሳለፍነው ዓመት ናቲ ከህዝብ ጋር ይበልጥ ያስተዋወቀው አንድ እንግዳ ጉዳይ በህይወቱ ተፈጥሮ ነበር። የቅርቤ የሚላት ለዓመታትም በፍቅር አብሯት ከቆየው ሴት ጋር ቀለበት በማሰር እጮኝነት እንደመሰረተና ይህንን የፍቅር ህይወቱንም ለህዝብ በተንቀሳቃሽ ምስል ይፋ ማውጣቱ አይዘነጋም። በርካቶች ለናቲ መልካም ምኞትን ተመኝተው የሰመረ የትዳር ህይወትም ከፊታቸው እንዲገጥማቸው መልካም ምኞታቸውን አድርሷል። ናቲ ስለ እንስቷ በርካታ እውነታዎችንም ይፋ አድርጓል። ለዓመታት በስራዎቹ ስታግዘው እንደነበረና መልካምና ስነ ምግባር የተሞላች ሴት መሆኗንም መስከሮላታል። እሷም በተመሳሳይ ናቲን ማግኘቷ በህይወቷ ትልቅ ዕድል እንደሆነ በመግለጽ መልካም የፍቅር ህይወት እንዳላቸው አስረድታለች። ነገር ግን ይህ ጉዳይ በሆነ በጥቂት ጊዜ ውስጥ ናቲ ይህችን ፍቅረኛውን ወደ ውጭ ሀገር እንደሸኛት ነገር ግን ባልተጠበቀ ሁኔታ መሞሸሯን እንደሰማ ተነግሯል። በወራት ውስጥ ሁለት ቀለበት ያሰረችው የፍቅር አጋሩ ከሌላ ሰው ማርገዟና የሌላ ሰው ሚስት መሆኗ የናትናኤልንም ልብ የሰበረ ነበር። ነገር ግን በዚህ ጉዳይ ያልቆመው ናትናኤል በጥቂት ጊዜ ውስጥ ራሱን ይበልጥ ከህዝብ ጋር በማገናኘት በተለይም ደግሞ በቲክቶክ ገጽ በሚለቃቸው እጅግ አስተማሪ ቪዲዮዎች ተወዳጅነቱን ይበልጥ ጀምሯል። የዛሬ ዓመት ገደማ ከኢቢኤስ ቴሌቪዥን ጋር የጀመረው አዲስ ስራ ደግሞ በህዝብ ዘንድ ያለውን ተቀባይነት ይበልጥ እየጨመረ ነው። በኢቢኤስ ቴሌቪዥን የሚተላለፈው
የአራዳ ቅዳሜ ዝግጅት ለናቲ አዲስ የስራ በርና የእውቅና ማማን የፈጠረለት ነው። ከድንቅ ከሆኑ አጣማሪ ወዳጆቹ ጋር በመሆን በአራዳ ቅዳሜ ላለፉት 1 ዓመታት ከተመልካችን ሲያዝናኑ ቆይቷል። ተወዳጅነትንም ፕሮግራሙ በጥቂት ጊዜ በማግኘት እንደ እሁድን በኢቢኤስና ቅዳሜ ከሰዓት ሁሉ በኢቢኤስ ቴሌቪዥን ጣቢያ ከሚተላለፉ ዝግጅቶች መካከል አንዱ ተወዳጅ ፕሮግራም ሊሆን ችሏል። ከነዚህ ሁሉ ጉዳዮች በኋላ ከኢቢኤስ ቴሌቪዥን ጋር እንደተለያየና ወደ ሀገር አሜሪካን እንዳቀና ባሳለፍነው ሳምንት ተመልክተናል። በኢቢኤስ ቴሌቪዥን ታሪክም በእንባ የተሞላ ድንቅ የሆነ ሽኝት የተደረገለት ጋዜጠኛ መሆን ችሏል። ወዳጆቹ አብረውት የነበረው ጊዜ እጅግ መልካም እንደነበረና እጅግ ተወዳጅ ሰው መሆኑን የገለጹ ሲሆን ስጦታ አበርክተው የሚሄድበት መንገድ ሁሉ እንዲቀናውም መርቀው ሸኝተውታል። ወደ ሌላው ጉዳያችን ስናመራ የቀነኒ አዱኛ ጉዳይ አሁንም አነጋጋሪነቱ ቀጥሏል። ከረጅም ጊዜያት በፊት ሕይወቷን ያጣችው የድምፃዊ አንዷለም ጎሳ ባለቤት የሆነችው ቀነኒ አዱኛ ጉዳይ ዛሬም በርካታ ጥያቄዎችን እያስነሳ ነው። ቀደም ሲል ሙዚቀኛው ነጻነት ብሎ ከእስር መለቀቁን ተከትሎ ወላጅ አባቷ እንዲሁም ሌሎች ሰዎችም የደም ካሳ መቅረቡንና ይህንንም ሊቀበሉ አለመቻላቸውን ይፋ አድርጓል። በተደጋጋሚም የቀነኒ አዱኛን ህልፈተ ሕይወት በተመለከተ የሚወጡ ማስረጃዎች ሁሉ ጉዳዩ ይበልጥ አንዷለም ጎሳ ላይ እንዲያመራ የሚያደርጉ ሆነው እየተመለከትን ነው። በተለይም ደግሞ ታናሽ ወንድሟ እያወጣቸው የሚገኙ መረጃዎች ጉዳዩ ዳግም ትኩረት ተሰጥቶት እንዲጤንና ወደ ፍርድ ቤት እንዲመለስ ሊያደርግ የሚችል ስለመሆኑ ፍንጭ የሰጠ ነው። ከሰሞኑ ቀነኒ አዱኛ የነበረችበትን የትዳር ሁኔታና በትዳር ሁኔታዋም ሲገጥማት የነበረውን ጉዳይ በተመለከተ ወንድሟ ይፋ ያደረጋቸው መረጃዎችም በበርካቶች ዘንድ ተቀባይነት አግኝቷል። ከዚህ ባሻገር በርካቶች ጉዳዩ ላይ መረጃዎች ይበልጥ ተጠናክረው እንዲወጡ እየሰሩ ይገኛል። ቀነኒ አዱኛ በትዳሯ ደስተኛ እንዳልነበረች ተደጋጋሚ የሆነ ድብደባ ሲፈጸምባት እንደነበረ፣ በእነዚህ ድብደባም ጉዳት የደረሰባትን አካላቶች በተመለከተ ማስረጃዎችን በስልኳ መያዟን፣ ከዚህ ባሻገር ተደጋጋሚ የሆኑ ዛቻዎችም በሙዚቀኛው ሲደርሱባት እንደነበረና ለዚህ ጉዳይም የአይን ምስክር ነኝ የሚለው ወንድሟ ማስረጃዎችና መረጃዎችን በማመሳከር በቲክቶክ ገጽ ላይ ይፋ ያደረገው ቪዲዮ በበርካቶች ዘንድ ተቀባይነት አግኝቷል። ጥያቄዎችም እየተነሱ ነው። ሙዚቀኛው ነጻነት ብሎ መለቀቁም አግባብ አይደለም የሚሉ ሐሳቦችም በስፋት እንዲዘዋወሩ አድርጓል። በቀጣይ መንግስት በዚህ ጉዳይ ጣልቃ በመግባት ዳግም የቀነኒ አዱኛን ሁኔታ ሊያጤን ይገባል የሚሉ ሐሳቦችም ተነስተዋል። በመጨረሻ ፍርድ ቤት ራሷን እንዳጠፋች የደመደመባት ቀነኒ አዱኛ ራሷን አላጠፋችም፣ ከኋላ ግልጽ ያልሆነና መረጃ ያልወጣበት አንድ አካል ሕይወቷን አጥፍቷል የሚለው ይበልጥ አሁን ላይ በሕዝብ ዘንድም ታማኝነት እያገኘ የሚገኝ መረጃ ለመሆን ችሏል። ወራትን እያስቆጠረ የሚገኘው ይህ ጉዳይ ዛሬም ድረስ መፍትሄ ማጣቱ ደግሞ የፍትህ አካላት ጭምር በጉዳዩ ተጠያቂ እንዲሆኑና አፋጣኝ ምላሽ ከተጠያቂነት ነፃ የሚሆኑበትና ገለልተኛ በመሆን መድሎ ያልተፈጸመበትን የመጨረሻ ውሳኔ የሚያስተላልፉበት መንገድ እንዲፈጠርም ህዝብ ከፍተኛ የተባለ ግፊት እያደረገ እንደሚገኝም ተነግሯል። ዕለታዊ መረጃችንም ይህንን ይመስል ነበር።